ክብር ለእግዚአብሔር ይሁን። ወንድማችሁ ቄስ ኃይሉ ዘሪሁን ነኝ። እንግዲህ ከወደ ሐዋርያዊት ቤተክርስቲያን ሁል ጊዜ የሚሰበከው ስብከት አንድ አይነት ነው። አንድ አይነት ስብከት። በተለይ ቄስ በረከት ማቲያስ የተባሉ ሰባኪ የአሜሪካን ሀገር ሆነው ሁል ጊዜ ስለ ጥምቀት ነው። ጥይት ያለቀበት ክላሽ ሆነዋል። አገልጋይ መልእክት ሲያልቅበት አንድ ነገር ብቻ ነው የሚናገረው። የተለያየ መልእክት ይዞ መምጣት አይችልም። አልፈርድባቸውም። መልእክት አልቆባቸው ነው ማለት ነው። ምን ይላል? ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንዳያስነሳው በልብ ብታምን ትድናለህና ይላል። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉም ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አሜን። ይሄንን ቃል እንዴት ነው የሚያዩት? ቄስ በረከት ማቲያስ የኢየሱስ ጌትነት ከመሰከርን፣ እግዚአብሔር ከሙታን እንዳስነሳው ከመሰከረ አንድ ሰው በልቡ ካመነ፣ አንዱ ጌታ ደግሞ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታ ስም የሚጠራ ደግሞ ይድናል አለ። እርሶ ግን ምን እያሉ ነው? አይድንም ብለውናል። እንዴ ከመጽሐፍ ቅዱስ ጋር እኮ እየተጣሉ ነው እኮ ቄስ በረከት ማቲያስ። ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ይህ የተገለጠው ጸጋ እኔን አያድነኝም ካሉ መብቶን ነው። እኔና እኔን መሰሎቹ ግን አድኖናል። የእግዚአብሔር ጸጋ ተገለጠ የተባለው የተገለጠው ደግሞ ኢየሱስ ነው። ኢየሱስ ደግሞ የተገለጠው ሊያድነን ነው። ለምሳሌ ምን እያሉን ነው? በኤፌሶን ምዕራፍ 2 ላይ ከቁጥር 8 ምንድን ነው የሚለው? ይቅርታ ከቁጥር 6 ጀምሮ ላንብበው። በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋው ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በእምነት አድናችኋልና። እንግዲህ አንተ የዛን ቀን ሄደ ተከራክረ ታስመልሰን ይሆናላ። ጸጋው ግን በእምነት አድኖናል። ኢየሱስ ክርስቶስ ያዳነን እኮ ያለ ዋጋ ነው። እሱ ከፍሎ እኛ ምንም ሳንከፍል ነው። እንግዲህ ትልቁን እግዚአብሔር የሰጠን ስጦታ እንዴት በትንሽ ነገር ትለውጥብናለህ ወንድሜ? እኔን አያድነኝም ካልክ መብትህ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ስማኝ ይሄንን፣ ሌላ የለም፣ ሌላ የለም። አንተ ግን ውሃ አለ እያልከን ነው። መጽሐፍ ቅዱስ ግን ሌላ የለም፣ ለሰዎች የተሰጠ ስም ነው። ሮሜ ላይ እንዳነበብኩት አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። ብዙ ቅን ልቦና ያላቸው ሰዎች በዚህ እምነት ተታለው ተጠልፈው እየወደቁ ነው። እስቲ አንድ ነገር ልጨምር። እርሶ የሚሉት በተከታታይ የሚሰውኳቸው የሚያነሷቸው ጥቅሶች አሉ። እነሱንም መፈተሽ ያስፈልጋል። ሐዋርያት ሥራ 2:38 ሌላ አንብበው ዛሬ በደንብ እንዲህ ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁም በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ አለ። በኢየሱስ ክርስቶስ ስም ያልተጠመቀ ሰው ይፈረድበታል አላለም። እስቲ አንድ ጥቅስ አሳየኝ ከመጽሐፍ ቅዱስ በጌታ በኢየሱስ ክርስቶስ ስም ያልተጠመቀ ሰው ይፈረድበታል የሚል አሳየኝ። እኔ ግን በኢየሱስ ክርስቶስ ስም ያላመነ ይፈረድበታል የሚል ጥቅስ ላሳይን። ቄስ በረከት የቄስ ሚስት አወቅሽ ቢሏት መጽሐፍ አጠበች ይባላል በአገሬ ተረት። ምናልባት ያን ታዋቂነት እዛ ለሐዋርያዊት ቤተክርስቲያን ህዝቦች ሊሆን ይችላል። እኛ ግን አላዋቂ እንደሆንክ ነው የምናውቀው።
ዮሐንስ ወንጌል ምዕራፍ 3 ቁጥር 18 አነባለሁ። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አሁን የሚፈረድበት ሰው ማን በምንድን ነው ብትለኝ፣ በኢየሱስ ክርስቶስ በእግዚአብሔር ልጅ ስላላመነ ነው። ደግሜ ላንብበው። ቁጥር 18 3:18 ዮሐንስ ወንጌል በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አሁን ሰው እየበላ እየጠጣ እየኖረ እየነገደ እየተማረ ዕለት በዕለት ተግባሩን እየፈጸመ እንኳ ፍርድ ውስጥ የሚሆነው መቼ ነው ብትለኝ፣ በእግዚአብሔር ልጅ በኢየሱስ ካላመነ ነው። እስቲ እኔ ይሄንን አሳይቼሃለሁ፣ አንተ ደግሞ በኢየሱስ ክርስቶስ ስም ያልተጠመቀ ሰው ይፈረድበታል የሚል አሳየኝ። የዛን ጊዜ አምናለሁ ማለት ነው። የኔ ወንድም ስለ ሐዋርያት ቤተክርስቲያን ለኔ ልትዋሸኝም ልትነግረኝም አይገባህም። የት እንዳለች ምን እንደምትሰብክ ምን እንደምታምን ከማንም በላይ ጠንቅቄ የማውቅ ሰው ነኝ። የሰባሌዎስ እምነት ነው፣ የኑፋቄ አስተምህሮ ነው። ከወዲሁ ጥንቃቄ አድርጉ። ቄስ ኃይሉ ዘሪሁን ነኝ። ተባረኩ።